በጣም ነው የሚገርመው 52 ኮሌጅ በሙሉ እውቅና የለውም። በትንሹ አንድ ኮሌጅ 1000 ተማሪ ቢኖረው 52 ኮሌጆች ያላችሁ ተማሪ 52000 ነው ማለት ነው። 52000 ወላጅ ብሩን እንዲሁ ሲበዘበዝ ነበር ማለት ነው። 52000 ህፃናት እንግዲህ ተማሪዎች ማለት ነው የምር የሚያሳዝን ቦታ እየዋሉ ነው። እውቅና ከሌለው የሚሰጡት ዕውቀትና አቅም ለተማሪውን ለነገ ደረጃ ያደርሳል የሚል አይነት ይጠበቃል ብላችሁ እንግዲህ አጠብቁም። እስኪ ሙሉ መረጃውን እኔ ላድርሳችሁ። ቤቱን ፎሎ አድርጉ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ኮሌጁ እውቅና አለው ወይ ማለት የብልህ ሰው ጥያቄ ነው። ሰበር ዜና በኢትዮጵያ 52 የግል ከፍተኛ ትምህርት ተቋማት የፍቃድ ስረዛ እንግዲህ ተላልፎባቸዋል ማለት ነው። አዲስ አበባ መጋቢት 21 ቀን 2018 ዓ.ም የኢፌድሪ ትምህርትና ስልጣን ባለስልጣን በከፍተኛ ትምህርት ዘርፍ የተሰማሩና የጥራት መስፈርትን አላሟሉም ያላቸውን 52 ተቋማት ላይ የማጠቃለያ እርምጃ መውሰዱን አስታውቋል ማለት ነው። ባለስልጣኑ ለክልል ርዕሰ መስተዳድሮች፣ ለከተማ አስተዳደሮችና ለፍትህ አካላት በላከው አስቸኳይ ደብዳቤ እነዚህ ተቋማት ከዘርፉ እንዲወጡ የተወሰነ ቢሆንም ውሳኔውን ተግባራዊ ባለማድረጋቸው ህጋዊ እርምጃ እንዲወሰድባቸው አሳስቧል ማለት ነው። ውሳኔው ለምን ተላለፈ? የመጀመሪያው ባለስልጣን መስሪያ ቤቱ እንዳለው ከሆነ እነዚህ ከፍተኛ ትምህርት ተቋማት ከነዚህ በታች ያሉትን ነገሮች አላሟሉም ማለት ነው። የመጀመሪያው ወደ ዳግም ምዝገባ ስርዓት ባለመመለሳቸው፣ ሁለተኛ በተደጋጋሚ ስተላለፈውን መልእክት ማለት ነው ከጥቅምት 2017 እስከ 2018 የተሰጣቸውን የጽሁፍ የስልክና የአካል ማስጠንቀቂያ ባለማክበራቸውና ባለመተያዛቸው ነው። ሌላኛው የሚጠበቅባቸውን የትምህርት ጥራትና የሂደት መስፈርት ባለማሟላታቸው ህጋዊነታቸው እንዲቋረጥ ተወስኗል ማለት ነው። በአስቸኳይ አገልግሎት እንዲያቆሙ የታዘዙ ተቋማት የባለስልጣን መረጃ እንደሚያመለክተው የሚከተሉት ተቋማት በዜጎች ላይ ጉዳት እንዳያደርሱ በአስቸኳይ ስራ እንዲያቆሙና አስፈላጊውን የህግ እርማት እንዲወሰድባቸው ታዟል። ፍቃዳቸው የተሰረዙ የ52 ተቋማት ሙሉ ዝርዝር ሙሉን መረጃ ፌስቡክ ገጽ ላይ አጋርቻለሁ። አድማጮቼ የፌስቡክ ስሜ እዚህ ጋር እንዲህ ቢመልቲፕላይ ፉትፉል ነው የሚለው ቼክ አድርጉት ማለት ነው። አንደኛው አቢሲኒያ ቢዝነስ ኢኮኖሚክስ ኮሌጅ ነው። ሌላኛው አፍረን ቀሎ ኮሌጅ ነው። ሌላኛው አገው ምድር ቢዝነስ ኮሌጅ ነው። አዲስ ፋና ኮሌጅ እያለ ቀጣይ ሙሉ መረጃውን እንግዲህ አድማጮቼ እንደነገርኳችሁ ፌስቡክ ላይ 52ቱንም ኮሌጆች ማየት ትችላላችሁ ማለት ነው። እዛ ላይ አስቀምጬላችኋለሁ። ቼክ አድርጉት። ቤቱን ፎሎ አድርጉ። የፌስቡክ ፔጅ ነው ማለት ነው። ላይክ ፎሎ እያደረጋችሁ እዛም ቤተሰብነታችሁን እንግዲህ አረጋግጡ ማለት ወዳለው። ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንግዲህ ትምህርት ሚኒስቴር ይህንን አስተላልፏል። እንግዲህ በድጋሚ ይህ እንዳይሆን የቴክኖሎጂ ቢዝነስ ኮሌጆችን በሙሉ አብዛኛው ማለት ነው ባለስልጣኑ ይህንን ሁሉ በላከው ያደረሱትን ጉዳት መጠን ፈትሾ እንግዲህ ተገቢው የህግ ተጠያቂነትም እንዲሰፍን በዚሁ አሳስቧል ማለት ነው። ተማሪዎች ወላጆችም የልጆች የወደፊት ተስፋ ለመጠበቅ ሲሉ በትምህርትና ስልጣን ባለስልጣን እውቅና የሌላቸው እነዚህን ተቋማት እንዲለዩና ጥንቃቄ እንዲያደርጉ መልእክት ተላልፏል። ምንጭ የኢፌድሪ ትምህርትና ስልጣን ባለስልጣን። መረጃው ሼር ደረግ ጥንቃቄ አድርጉ አድማጮቼ። ፍቃድ ይነጠቃል በትክክል በተለይ ከፍተኛ የትምህርት ተቋማት ላይ ካላችሁ ለመክፈትም ለመስራትም ያሰባችሁና እዛም ቤተሰብ የምታስመዘግቡ ጥንቃቄ አድርጉ። ቤቱ ፎሎ መረጃው ሼር ደረግ አመሰግናለሁ።